ሰላም ተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንግዲህ በተለያዩ ቪዲዮዎችና የተለያዩ መረጃዎችን ወደ እናንተ በመድህን ሚዲያ እያደረስን እንገኛለን ማለት ነው። በተለይ ቅድስት ቤተክርስቲያን ነክ በሆነ ጉዳይ በቅድስት ቤተክርስቲያን ላይ በሚሰሩ ስራዎችና የተለያዩ ትችቶች በሚቀርቡ ሰዓት ለህዝቡ መድረስ አለባት። ለዚህ ትችትስ መልሱ ምንድነው የሚለውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖች የሚሰጡት መልስ ወደ እናንተ እያደረስኩ ይገኛሉ ማለት ነው። ዛሬም እንግዲህ በተለያዩ ጥያቄዎችና መልሶች ላይ ወደ እናንተ ይዤ የመጣኋቸው ነገሮች አሉ። ፓስተር ዮናታን የጠየቀውን ጥያቄ አክሊል እንዴት አድርጎ መለሰለት፣ አሳማኝ በሆነ መንገድ እንደሚመልስለትም እንደመለስለትም ካሁን በፊት ወደ እናንተ አድርሻለሁ ማለት ነው። ዛሬም እንግዲህ ዮናታን ያስተማረውን በቸርች ውስጥ አክሊል በምን አይነት መንገድ እንደመለስለት የምናይ ነው የሚሆነው እና እንግዲህ አክሊል ወንድማችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ወንድማችን ነው። ከአሁን በፊትም በሶሻል ሚዲያ በተለይ በቲክቶክ ሶሻል ሚዲያ የምናውቀው ወንድማችን ነው እና ብዙ ምዕመናችን ወደ ቤታቸው የመለሰ ወደ ትክክለኛዋ መንገድና ወደ ትክክለኛው ሃይማኖት የመለሰ ወንድማችን ነው፣ ብዙ ምዕመናችን ማለት ነው። ዛሬም እንግዲህ የተለያዩ ቪዲዮዎች ወደ እናንተ ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ። የመጀመሪያው ቪዲዮ ግን በጣም ስለገረመኝና ስለደነቀኝ ወደ እናንተ ለማድረስ ወድጃለሁኝ። መንገድ ላይ ምን አይነት ስራ በሃይማኖት ደረጃ ምን እየተሰራ ነው የሚለውን እንግዲህ ፕሮቴስታንቶች መንገድ ላይ ምን እያደረጉ ነው የሚለውን ነገር በክርስቶስ ማመን ይሄ ነው ወይስ አይደለም የሚለውን ነገር ወደ እናንተ ይዤላችሁ መጥቻለሁ። የመጀመሪያው ቪዲዮ አይተን እንመለስና ወደ ቀጣይ ቪዲዮ እንሄዳለን። ዘመን የዘላለም ሕይወት ማግኘት ይችላል። ኢየሱስ ሲመጣ ሊፈርድ ይመጣ። አሁን ግን ብታምን የዘላለም ሕይወት ታገኛለህ። ጌታ ኢየሱስ ይወዳል። ኢየሱስ ክርስቶስ እድል ሰጥቷል። ወዳጄ አሁን ኢየሱስ እመንና እንታይ ምንም ሌላ መልስ አልፈልግም። ኢየሱስን ካመንክ መዳን ይችላል። ያለ ኢየሱስ ሌላ ሕይወት የለም። ሳይመስልህ እና ወደ ኢየሱስ ጌታ ኢየሱስ ክርስቶስ ይወዳል። ያለ ኢየሱስ ሌላ ሕይወት የለም። ያበርኩት ለኢየሱስ ከሞት ስለዳንኩኝ ያበርኩት ኢየሱስ ይወዳል። ክርስቶስን ብታምኑ ዛሬ የዘላለም ሕይወት ማግኘት ትችላላችሁ። ቤተሰቦች እንግዲህ የመጀመሪያው ቪዲዮ እንዳያችሁት ነው። እንግዲህ የፕሮቴስታንቱ ዓለም ያው ክርስቶስ ባለው መሰረት እንግዲህ ዓለምን ሁሉ ዙሩ ስበኩም ብሎ እንዳስተማረው እንግዲህ ያስተማሩ ነው የምናያቸውና በነገራችን ላይ ይሄ መንገድ ላይ ያያችሁት ነገር ጥያቄና መልስ ነው ይሄ ራሱ። ስለዚህ ክርስቶስ ወደኛ ይመጣልና በክርስቶስ እመን ካላመንክ አትድንም እያለው ነው። መቼ ነው የሚመጣው ብሎ ጠየቀው። መልስ ግን ሌላ ጥያቄና መልስ አልፈልግም ምናምን እንዴ። በቃ ለጥያቄ መጽሐፍ ቅዱሳዊ ቃል ጠየቀ፣ መጽሐፍ ቅዱሳዊ መልስ መመለስ እኮ አለበት። በቃ መጽሐፍ ቅዱስ አውቃለሁ ካልክ፣ ወንጌልን አውቃለሁ ካልክ፣ ክርስቶስ ይመጣል አልክ፣ አዎ ይመጣል። መቼ ነው የሚመጣው? በቃ አንተ እኮ በድፍረት እኮ ነው ይመጣል ብለህ የተናገርከው። መቼ ነው የሚመጣው ብሎ ጠየቀ። ስለዚህ የሚመጣበትን ቀን ደግሞ መናገር ነው። ስለዚህ ፕሮቴስታንቶች እንደውም ከአሁን በፊት አንድ ነገር ላስታውሳችሁ። ልደት ወንድማችን ልደት የሆነ መንገድ ላይ ምንድነው እያለች እያስተማረ ስትጠይቀው ሲያገኛት እሱ ጠየቀችው ማለት ነው። ሴት ነችና እስኪ ምንድነው ምናምን ብሎ ጠየቃት። አይደለም ኢየሱስ ጌታ ነው የሚለው መጽሐፍ ቅዱሳዊ ቃል ነውና የት ላይ ነው የተጻፈው? መጽሐፈ ምሳሌ ነው መጽሐፈ ገሌ ነው ምናምን ብቻ የት ላይ ነው የተጻፈው ምናምን ነገር ብሎ ጠየቃትና ቆይ ሰርች አድርጌ ልንገር አለችው። ይሄን ያህል ነው እንግዲህ የፕሮቴስታንት የእውቀት ጥጋቸው ይሄ ነው በቃ። ስለዚህ ትንሽዬ ይሆናል አይደል? ትንሽዬ የሆነች እውቀት ነገር ዘንድ ብንጓዝ መንገድ ላይ ስንሰብክ፣ እኔ ብዙ ጊዜ መንገድ ላይም ያጋጥመኛል በነገራችን ላይ በተለያየ በሚሄድበት ቦታ ማለት ነው። ኢየሱስ ጌታ ነው፣ ኢየሱስ የዘላለም ሕይወት አለው። የሆነ ጥያቄ ሲጠይቋቸው ግን መልስ የላቸውም። እንደውም በአካል እኔ በቀደም አልቀረጽኩም እንጂ 49 አካባቢም ያገኘሁት ነገር አለ እንደዚህና ፕሮቴስታንቶች እባካችሁ በቃ ይሄ ለቢዝነስ የምትሰሩትን ስራ አንዳንዴም ለእምነታችሁ በደሙ አፍሶ ስለሰራት ስለ ቅድስት ቤተክርስቲያን እውነት ብትናገሩ የተሻለ ነው የሚሆነው እላችኋለሁ። እስኪ ሁለተኛውን የአኬ እንግዲህ የመለሰውን መልስ አይተን የምንመለስ ነው የሚሆነው። ወደ ወንድማችን ወደ አኬ እንሄዳለን። ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔ ይህን በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ፣ ለማጥናት ከሞከረ የሆነ ሰዓት ላይ ጴንጤውን ይቀጥላሉ ካለ በቃ መጽሐፍ ቅዱስን አልቀበልም ብሎ ቆርጦ ተነስቷል ማለት ነው። ጌታ ኢየሱስ አስተምሮታል፣ ጴጥሮስ አስተምሮታል። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ
ምንድነው ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ኃጢአታችሁ ምን ይል ዘንድ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። በኢየሱስ ክርስቶስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ ነው ያለው። ኃጢአታችሁ ይሰረይ ዘንድ የኃጢአትን ስርየት ለማግኘት ነው የምትጠመቁት እያለ ጴንጤ ይመጣና ነው የኃጢአትን ስርየት በጥምቀት አናገኝም። ስለዛ ጴንጤን ወደ ጎን አድርገን ጴጥሮስ አንተ ትክክል ነህ፣ ከጌታ የተማርከውን ሰጥተህናል ነው የምንለው። ሰው ጥምቀት ያድናል የሚል ቃል በቃል መጽሐፍ ቅዱስ ላይ አለ። ጴንጤዎች ግን ቃል በቃል እንኳን ተቀምጦላቸው አንቀበልም የሚሉት ይላል። ጥምቀት አያድንም ነው የሚሉት። ቃል በቃል ጥምቀት ያድናል ብሎ ኦኬ፣ የሚያድነው ከሌላ ነገር ምናምን ትሪውን ነው። ይህም የሰውነትን እድፍ ማስወገድ የስጋን እድፍ ማስወገድ አይደለም አለ። እሺ ለእግዚአብሔር የበጎ ህሊና ልመና ነው እንጂ ሚኒንግ ሰውየው ከክፉ ህሊና የሚሸጋገርበት ወደ በጎ ህሊና የሚሸጋገርበት ይህ መታደስ ይባላል። ከክፉ ህሊና ወደ በጎ ህሊና መሸጋገር ይህ መታደስ ዳግመኛ መወለድ ተብሎ ይጠራል። ይህንን እንዲህ ያለውን የማዳን ስራን ያገኘነው በጥምቀት ነው እያለ ጥምቀት ያድናል ብሎ ቃል በቃል መጽሐፍ ቅዱስ የተናገረ ጴንጤ አይቀበልም። ታዲያ ለምን ሰው ጴንጤ ይሆናል? ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ስለዛ ጥምቀትን አልቀበልም የሚል ካለ ምንንም ጭምር አይቀበልም። ጥምቀትን አልቀበልም የሚል ካለ እንግዲያውስ ክርስቶስንም አይቀበልም ብሎ ወደ መደምደሙ ይሄዳል። ማን? ዶክተር ማርቲን ሉተር። ልክ እንደዚህ ሁሉ እኛም ደግሞ አሁን የምንለው ምንድነው? ጴንጤ የማንሆንበት አንዱ ምክንያት የእግዚአብሔርን ጸጋ መቀበያ የሆነውን ይህንን ጥምቀት ይክዳልና ነው። ምንድነው ጴንጤ ልንሆን አንችልም ብለን በግልጽ እንናገራለን። ያው ማስታወቂያ እንድንሰራላቸው ስለፈለጉ እንስራላቸው ማስታወቂያ ፈልገዋል። አይ ቲንክ ቀዝቀዝ ብሎባቸዋል መሰለኝ። ለመቶ ኦርቶዶክሳውያን በነፃ እናመቻች፣ እንደዚህ ደግሞ ለና አክሊል እና ለሌሎች ወንድሞችንም ስም በመጥራት እንደዚሁ እኔ ወጪያቸውን ከፍዬ ምናምን የሚሉ ልጆች ተነስተዋል። እና ከሱ ጋር በተያያዘ እኔ በጣም ፈኒ ነው። በመጀመሪያ ደረጃ ያቺ ቆንጂት የሰራሹ ልጅ ምንድነው እንደው ወጪያችሁን ከፍላለሁ ምናምን ብላ እኔንም ማስባይ ነበር። እንደው ወጪ ይሁን ይችላልው ናና በቃ ዛስቲ እንደው ጆይን አድርገን መልካም ወጣት ምናምን ነገር ብላኛለች። እና የሚያስተምረው ወንድማችን ዮናታን ነው። አስተባባሪዎቹ ደግሞ እነዚህ ያው እነሱ ልጆች ናቸውና እህታችን ወጪውን ተይውና እኔ በነፃ ማለት እናንተ ጋር ወጪ ስላለ ወጪ ከፍላለሁ ብለሽኛል አይደል? እኔ ጋር ወጪ የለም። ቴሌግራም ላይ በነፃ መሰረታዊ ክርስትና ትምህርት ሰጣለሁ። ፕራይቬት ቻናል ላይ፣ ዋናው ቻናል ላይ ሳይሆን በነገራችን ላይ ጋይስ በፕራይቬት ቻናል ትምህርት እንሰጣለን። መሰረታዊ የክርስትና ትምህርትን አሁን ዋናው ቻናል ላይ ምናምን እዚህም እየመጣን ምናምን የተለያዩ ትምህርቶችን ማለት እንሰጣጣለን ምናምን ከዛ ብዙ እሺ ሰው የተለያዩ ጥያቄዎች ቴንክ ዩ እሺ ወንድሜ የተለያዩ ጥያቄዎች ሲነሱ ምናምን ነገር መልስ እንሰጥ የለ። አሁን እዚህ ላይ ስንመጣ በቃ እንደዛ ነው የምናደርገው። የተለያዩ ጥያቄዎች መልስ መስጠት ምናምን ነገር የተለያዩ ርዕሶች ሲነሱ እዛ ጉዳይ ላይ ሪፍሌክሽን መስጠት ምናምን ነው። መሰረታዊ ክርስትና ትምህርት ግን ያስፈልጋል። ስለሚያስፈልግ ቴሌግራም ላይ እንሰጣለን፣ ግን በነፃ ነው የምንሰጠው፣ አናስከፍልም። ያሳዝናል አይደል? የተወሰነ ማስከፈል የለብንም ጋይስ፣ አይገባም? እሺ አናስከፍልም ምናምን በነፃ የተቀበልነውን የእግዚአብሔርን ቃል በነፃ እንሰጣለን። ያው ወጪ ስለሌለብንም ቴሌግራም ላይ ገብቶ ማስተማር የሚፈልገው ነገር ምንድነው? ቆይ ይሄ ቴክስት ዩኒኮና አላየው ይቅርብኝ። እሺ ጥቁር ጉንዳን አላውቅም ምን እንደሆነ በነገራችን ላይ ጥቁር ጉንዳን ትይኛለች ቲቱ ወይ ግቢና አስታውሽኝ። እና ምንድነው ያው ቴሌግራም ላይ ወጪ ስለሌለብን ቴሌግራም ላይ ገብቶ ለማስተማር የሚያስፈልገው ጊዜ ነው። አክቹአሊ ጊዜ ራሱ ወጪ ሊሆን ይችላል፣ ግን ኤኒዌይስ ኖርማል ነገር ነው። እና ኤኒዌይስ በአጭሩ በነፃ እንሰጣለን። ይሄን ያነሳሁት ለምንድን ነው? ወዳጃችን እንደው አይ ቲንክ በክፍያ ምናምን እያደረገ እየወሰደ የተወሰነ ትምህርት ሰጥቶ ይሸኛል መሰለኝ። እና እንደው ወጪያችሁን ልዝጋ ምናምን እና ናና ምናምን እያለች ስለሆነ ወጪ የሌለው ቦታ የሆነ በነፃ መምህራችሁን ይዛችሁት ነው። እኔ እናንተ ብቻ አይደለም
መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁም ጭምር ነው። ክርስቶስን ነው የምላችሁ። እኔ ይሄንን እየቀለድኩ ብቻ አይደለም። በጌታ ፊት ሆኜ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልገዋል። የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የምሰጠውን የመሰረታዊ ክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹዋሊ ለክርስቲያን ወንድነቶች ብቻ ነው የምሰጠው እነሱን የማጽናት ምናምን ነገር እንዲሁ ቢሆን ጌታ በዛ ውስጥ እንጥዬ ቢያስተምረን በሚለው ማለት ነው። ግን ለእናንተ ግን በቃ ፈቀድኩ። ምክንያቱም ሰው በጣም አደግ ከዚህ በፊት የተሳሳተው ስህተት ታውቃላችሁ አይደል? ምን ነበር የተሳሳተው? ጌታ ኢየሱስ ላይ ነው የተሳሳተው። በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ አምላክ ነው ምናምን፣ ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ ይነሳው አይደለም ብሎ ያስተምር የነበረ ሰው ነው። እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይኝ? ቆይ ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 ዓመት በኋላ ደግሞ መጥቶ ዮሐንስ ወንጌል ሳስጠና እንዲህ ብዬ እኮ ተሳስቼ ነበረ ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ። የክርስትና ምን ሌላ ነገር ነው የሚያስተምረን? የክርስትና ትምህርት አይደለም። የክርስትና ትምህርት ካልሆነ ንገሩንና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትን ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን እንማርለት። ክርስትና ላይ ግን መጥቶ እኛ ጋር ቴሌግራም በነፃ ይማር መሰረታዊ ክርስትና ትምህርት ክርስቶስን። እኔ እንደዛ ቢያደርግ ጥሩ ነው። እናንተም እንደዛው ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኢየሱስ ያማልዳል ማለት ቁጭ ብሎ አንተ እንደምታስበው ጸሎት ያመላልሳል ማለት አይደለም። አንድ ጊዜ የተከፈለው ክፍያ፣ አንድ ጊዜ የፈሰሰው ደም፣ አንድ ጊዜ የተቆረሰው ስጋ፣ አንድ ጊዜ በሰማይና በምድር ፊት ራቁቱን በሁሉ ፊት በጎልጎታ ላይ የተሰቀለው እሱ ለኃጢአቴ ሙሉ ክፍያ ከፍሏል። ቤተሰቦቼ እንግዲህ ያመነ የተጠመቀ ይድናል ይላሉ እነሱ ሳያምኑ ብሎ ነበር ከአሁን በፊት ፓስተር ዮናታን። እንግዲህ ደግሞ በተለያየ አስተምሮች መጥቷል። አሁን ደግሞ በቃ ለየት ባለ መንገድ ነው የመጣው። ቁጭ ብሎ ምናምን እግሩ እንደዚህ ሰቅሎ ምናምን ነገር ማስተማር ጀምሯል እና ቲክቶክ ላይ ድንገት እያየሁት ነበር እኔም እና እንግዲህ ያመነ የተጠመቀ ይድናል ያልነው እኛ አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ከመሬት ላይ አፍሰን ከመሬት ላይ የሆነ ነገር አድርገናል። እንደ ፕሮቴስታንቶች የሆነ ነገር ሄደን እንደዚህ ከሆነ ቦታ ሰርተን መተን እንደዚህ ሰው በመጣ ምናምን ያ ነገር አለ። በቃ እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለውን ነው ያልነው። ያመነ የተጠመቀ ይድናል ብሏል። አዎ ብሏል። ያው እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስን ለስም አጠራሩ እንዲያመች ብላ እንኳን ጌታችን ጌትነቱን፣ መድኃኒታችን መድኃኒትነቱን፣ አምላካችን አምላክነቱን ኢየሱስ ክርስቶስ ነው የምትለው እንጂ ኢየሱሴ ምናምን ተብሎ አሁን እኛ ቤተክርስቲያን ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በእርግጠኝነት ኢየሱሴ የሚል መዝሙር የለም። ፕሮቴስታንቶች በጣም ብዙ አለ እዛ ኢየሱሴ ይሁን እንደ ምናምን ጓደኛ ነገር እንደ ግል አዳኝ ተቀበል። ኢየሱስ በአንዴ ዓለምን ያዳ ነው። በቃ በአንዴ ተሰቅሏል፣ ሞቷል፣ ስለኛ እኛን ለማዳን ደሙን አፍሷል፣ ስለ ፍቅር ዋጋ ከፍሏል። እዛ የሆነ እንደ ግል እንደ ራሴ የሆነ እንደ ጓደኛ ነገር ኢየሱስ ምናምን ነገር ብዙ ነው ያለው። በፕሮቴስታንት ውስጥ ያለ ጉድ ነው እንዴ? ሲጀመር ይሄ መጀመሪያ ላይ ቪዲዮ ላይ እንዳያችሁት መንገድ ላይ የሚደረገው ነገር እንደዚህ በግድና እንደዚህ የተከተለ ኢየሱስን ምናምን ስላመነ እኮ ነው የሚንቀሳቀሰው። ነጠላ ለብሶ የሚሄደው እንኳን ሰው ቤተክርስቲያን እኮ ስላመነ እኮ ነው። ደግሞ በተለይ ነጠላ የለበሰ ሰው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ቤተክርስቲያን የሚመላለስ ሰው ስታዩማ ይብስባቸዋል። በቃ ያማቸዋል መሰለኝ። ሁለተኛው ቪዲዮ ይሄ መልካም ወጣት እንግዲህ የተቀሰቀሰ ነውና እኔም መልካም ወጣት ሲደርስ ወጣት ያጫውተኛል ምናምን የሚል ቪዲዮ ማይቻለውና መንገድ ላይ እየነዳ መኪና ምናምን አቁሞ ነው እንግዲህ በመልካም ወጣት ስር የሚሰበሰበውን ገንዘብና የሚሰራውን ቢዝነስ በደንብ ነው የምናውቀውና
ይሄ ለማንም የሚጠፋ አይደለም። በነገራችን ላይ እናንተን የሚከተልና እናንተን መሰሎቹ ነው በጣም የሚገርመኝ። እናንተን የሚከተል ሰው ምን እንደቀባቸዋቸው ራሱ የምናውቀው ነገር የለም። እንዴ የሆነ ቸርች ውስጥ አስገብተህ እኮ ይሄ መልካም ወጣት ነው ና ከሌ ምናምን ነገር ስል በመልካም ወጣት ሲደርስ እንግዲህ ይነሱብኛል። እንዴ ማን ተነሳ? አንተም ስበክ። እኛ እኮ ቤተክርስቲያናችንና ሃይማኖታችን አትንካኮ ነው። ስትፈልግ ለምን ድንጋይ እያሸከምክ እንትን አትልም? ይሄ ድንጋይ እያሸከምክ ማሳመንም ትችላለህ፣ ግን ወደኛ እምነት ውስጥ አትግባ ነው እኛ ጥያቄ። አንተን የሚከተሉ ሰዎች አሉ፣ ያው ይከተሉ ትክክለኛውን ቤት። ግን አሁን እኮ ብዙዎች የተመለሱ አሉ። ፓስተር ማንነውም ተመልሷል። እንግዲህ ምን ያህል ውሸታችሁ እንዳጋለጠባችሁ፣ ምን ያህል አይነት ስራ እንደምትሰሩ ይሄ ገስት እንያዝላችሁ፣ እንጸልይላችሁ፣ ይሄን ያህል ብር ክፈሉ ምናምን እንዴ ይሄ በደሞዝ ተጠቀም እኮ ነው የሚለው አይደለ? ይሄ ህዝብ ገንዘብ እንደዚህ የሰበሰብ እንደዚህ ይሄን ያህል ጸልይል እንደዚህ ላድርግልህ ገስት ያዝ እንደ ስንት ጉድ ነው የወጣባችሁ። ስለዚህ ባካችሁ ለህሊናችሁ ሱሩ። መልካም ወጣት እንግዲህ በአንድ መልእክት ላስተላልፍ በዚሁ በእኛም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገ ቅዳሜ ይመስለኛል በፈለገ አትናቴዎስ ቤት ማታ ከምሽት 3 ሰዓት ጀምሮ በጣም ብዙ ሰው እንደሚሰበሰብ እርግጠኛ ነኝ። እዛ ላይ ተገኝታችሁ እንድትማሩ እኔም እገኛለሁ፣ እንድንማማር እግዚአብሔር አምላክ ይፍቀድልን። ስለዚህ ፕሮቴስታንቶች እባካችሁ ያለው ነገር እንደዚህ ያለ አይደል የተመስመስ ያለ ውሸት አንድ ነገር ልንገርህ፣ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትታቀፋለች እንጂ እንደዚህ በቅፏት ይዛለች እንጂ መሬት ላይ አስተኝታ ሳር አታስግጥህ። ትንከባከባለች እንጂ እግሯን አንስታ በእርግጫ አትመታም። ና ልጄ ብላ ወደ ቤቷ አምጥታ ታጽናናለች፣ ንስሐ እንድትቀበል ታደርጋለች እንጂ በእግሯ እንደዚህ አትገፈትርም፣ ወይንም እንደዚህ የጠረገው ላብ እንደዚህ አታስበላ። ፕሮቴስታንት ውስጥ ይሄ የተለመደ ነው። እንደዚህ ላብ አስጠርጎ ማስበላት፣ ይሄ እንደዚህ በጥብጬ ይሄ ሃይላንድ ደም ነው ምናምን ነገር ብሎ ይሄንንም ውሸትም እናውቀዋለን ምን እንደሚሰራ ሃይላንዷ ክዳ ላይ ምን እንደምትለጠፍ ምናምን። ስለዚህ አላበዛባችሁም እባካችሁ ይሄን ነገር አቁሙ እንላለን። ቀጣይ ቪዲዮ አይተን የምንመለስ የሚሆነው። ወደ ቀጣይ ቪዲዮ ወስዳችኋለሁ። የቀናውን የእግዚአብሔርን መንገድ የሚያጣምም እንደዚህ አይነት ሰው እኔ በፍጹም አይቼ አላውቅም። እስኪ አንድ ጊዜ ስሙት። እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። አንድ ነገር ተናግሬ ንግግሬን እጀምራለሁ። አልዳንክም። ከመጠመቅ በፊት ማመን ይቀርማል አይደል? ስለዚህ አላመንክም። የተጠመቀው ዝም ብለን ለምን? ማመን ምንድነው? በክርስቶስ ማመን። በክርስቶስ ማመን ማለት ምን ማለት ነው? ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ እንደሆነ ማመን፣ የኢየሱስ ክርስቶስ ሞት ለኃጢአታችን ሙሉና በቂ ክፍያ እንደሆነ ማመን ነው። ሁለቱን ነገር ካላመንክ መጽደቅ አትችልም፣ መዳን አትችልም። ጥምቀት የሚለውን ርዕስ አምጥታችሁ ከኛ ጋር ከመከራከራችሁ በፊት ለምን እንዳላመናችሁ ላሳያችሁ። ኦርቶዶክስ ማለት እቺ ናት በላብህ ምናል በላብህ አያርለ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ለመዳናችን በቂ እንደሆነ እናንተ አታምኑ። ምክንያት በስራችንና በልፋታችን ለመቄዶንያ በመስጠት የሆነ ነገር በማድረግ ምጽዋት በማካፈል ተራራ በመውጣት ጽድቅና የዘላለም ሕይወት ማግኘት እንደሚቻል ታምናላችሁ። እኛ ደግሞ እሱን አናምንም። ድነት የሚገኘው የዘላለም ነጻነት ሕይወት የሚገኘው በኢየሱስ ክርስቶስ በማመን ብቻ እንደሆነ እናምናለን። ለምን? ገላትያ መጽሐፍ ምዕራፍ 2 ቁጥር 16 ምንድነው የሚለው? አንብብ። ኤፌሶን ምዕራፍ 2 ቁጥር 8 ምንድነው የሚለው? አንብብ። ማንም እንዳይመካ ከስራው አይደለም። በደንብ አድርጌ ነው መናገራችሁ። ተራራ ስትወጡ ስትወርዱ ትውላላችሁ፣ እግራችሁን ይደክማችኋል፣ እግራችሁ ቅርጽ ያወጣል። ይኸውላችሁ ብራችሁን ትሰጣላችሁ፣ ሲኦል የሚገባ መልካም ሰው ትሆናላችሁ እንጂ አድኑ። የዳነ ሰው የሚያደርገውን መልካም ስራና ለመዳን የምናደርገውን ነገር መለየት አለብን። ይኸውላችሁ በመልካም ስራችን መዳን ብንችል ኖሮ ኢየሱስ አይሞትልንም ነበር። ኃጢአት የማያውቀው እሱ ስለ ኃጢአታችን ሞቶ ነው ጽድቅ የሰጠን። ይሄን ቪዲዮ አይታችኋል እንግዲህ እና በነገራችን ላይ ልጅ ቲክቶክ ላይ እንደዚህ ሁሌ አንድ አይነት ቃል ነው የሚሰራው። አንድ አይነት ሰው የሆነ ለየት ያለ ነገር እኮ ይሰራል። አንድ አይነት ቲክቶክ ላይ ገብታችሁ ብታዩ አንድ አይነት በክርስቶስ ስም ነው የሚለው። በቃ ሌላ የለም። ስለ ጥምቀት ምንድነው መልስ የለም። ትንሽ ማብራሪያ የውሸት ማብራሪያ የሚሆን እኮ የውሸት በቃ አይደለም። ያመነ የተጠመቀ አይድንም ወይንም ጥምቀት አያድንም የሚለውን ነገር ትንሽ የውሸት ማብራሪያ እንኳን መስጠት አልቻለም። እና የሆነ ቪዲዮ ኦርቶዶክስ ማለት ይችነት ብለ በላብህ ብሎ የሰሯትን ቪዲዮ የኛ ልጆች አመጣና ቁጭ አረጋት። ይሄ ማለት እኔ ላንተ ነው ማስረዳ። ላንተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላብህ ብላ ነው የምትለው። የሰው ገንዘብ ዝረፍ አትልም ትላለች።
እናንተ ጋር እንደሚሰራው በላቡ ነው። ና ገዝተ ወስጄ ልጸልይልህ ብሎ ስንት ብር ነው የሚቀበለው? በ100 ሺህ 200 ሺህ አይደለም የሚቀበለው። ይሄን እናውቃለን እኮ። ስለዚህ እንደውም ያላመንከው አንተ ነህ። አላመንክም። ሲጀመር አታምንም። አንተ አታውቀውም ክርስቶስን። የእውነት አታውቀውም እንዴ? የተለየ ነገር መስራት አለብህ። ትንሽዬ ነገር እስኪ እንደው ይሄን ሚዲያ የምትከታተል ከሆነ ያመነ የተጠመቀ ይድናል እንላለን እኛ። አዎ እንላለን እኛ። አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያለው። እስኪ ጥምቀት አያድንም የሚል ቦታ መጽሐፍ ቅዱሳዊ ቃል የሚሆን እስኪ አንድ ዘርዝርልኝ። ወይንም ክርስቶስን አንተ ምን ያህል ነው የምታውቀው የሚለውን ነገር። ክርስቶስ ያከበሩኝን አክብሩ ብሏል አላለም? መልስ የላችሁም። ለዛ እኮ ነው። ስለዚህ ቤተሰቦች እስኪ ቀጣይ ቪዲዮ አለ ደግሞ ይህን ቪዲዮ አይተን እንመለሳለን። እስኪ 200 ዓመት 102 ዓመት አጠቃላ እኔ የምታገባው ሚስት 103 ዓመት ነው የምትኖረው። አንተ 102 ዓመት ነው የምትኖረው። 102 ዓመት እኮ ማንኛውም ሰው መኖር ይችላል። ብዙ ሰዎች ይኖረዋል በመድረክ ላይ። ከኖሩ ጥሩ ነው፣ ግን ያው ነገር አይደለም። ባይዘው እኔ ብቻ አሁን አንተ ስንት ዓመት እንደምኖር ታውቃለህ? ማን? አንተ። እኔ እግዚአብሔር ነው የሚያውቀው እኔ ስንት ዓመት። ስለዚህ አንተ አታውቅም። ለዛ ነው በምድር ላይ ለየት የምለው ነው ምንድነው እኔ መቼ እንደምሞት ከስንት ዓመት በኋላ ስንት ዓመት እንደምኖር ባይዘው ሞት አልቀምስ። ከ102 ዓመት በኋላ እኔ በህይወት እያለሁ ኢየሱስ በአካል ይመጣል ወደ ምድር። ሳልሞት ማለት ነው እንደዚህ በስጋ እያለሁ ኢየሱስን በአካል እንቀበላለን። መልካም። ጌታ ኢየሱስ መቼ ነው የሚመጣው? ኢየሱስ ባይዘው ይሄን ጌታ ኢየሱስ የሚመጣበት ቀን በዓለም ላይ ለኔ ብቻ ነው የገለጠው። ማንም ነብይ ዓለም ላይ ያለው ነብይ ሁሉ ቢሰበስበው አያውቅም። ለኔ ብቻ ግን ገልጦኛል። ባለፈው ቤት መጥቶ መቼ ነው የሚመጣው? ጌታ ኢየሱስ የሚመጣበትን ቀን ነገረ። ከዚህ በኋላ 70 ዓመት ይጠብቅ። ከ70 ዓመት በኋላ ኢየሱስ ወደ ምድር ይመለሳል። ከዛ በኋላ የዓለም ፍጻሜ ይሆናል። ካሁን በኋላ 70 ዓመት እንጠብቅ ማለት ነው። ከዚህ በኋላ ዓለም ከዛ ውጪ 20 ዓመት 69 ዓመት። ስለዚህ አንተ አሁን እስከ የዛሬ 70 ዓመት ድረስ ጌታ ኢየሱስ እስከሚመጣ ድረስ በህይወት ትኖራለህ ማለት ነው። በህይወት አትሞትም። አልሞትም። በምንም አይነት አደጋም ሆነ በተፈጥሯዊ አልሞትም። ድሞት የራሱ ከመቃብር ተነስቼ ወደዚህ እመጣለሁ። ኢትዮጵያ ውስጥ ብዙ የሚጸልዩ ገዳም የሚጸልዩ አሉ። ለምሳሌ በቤተ ክርስቲያን በወንጌላውያንም በጣም የሚጸልዩ በጣም እናከብራቸው አባቶች አሉ፣ የሃይማኖት መሪዎች አሉ። እነሱ እንኳን እንዳንተ እንደዚህ ደፍረው አንተ የምታወራቸውን ነገሮች ቅንጣት አያወሩም። ምንድነው አንተ በዓለም ላይ ለዚህ እኮ ነው አንተ ነብይ አይደለም። አንደኛ ነብይ። ይሄኛው ቪዲዮ አያችሁት? እኔ እኮ የሚገርመኝ የፕሮቴስታንት ወይም የጴንጤ የድንቁርና ጥግ፣ የውሸት ጥግ፣ እንደው ሐሰተኛ ነቢያቶች ጥግ፣ እንደው በፈጣጣው እንደዚህ ጭራሽ በፈጣጣው ከክርስቶስ ጋር መፈታተን በፈጣጣው እንደዚህ። እኔ በህይወት እያለሁ ክርስቶስ በአካል ይመጣል አለ። እኔ 102 ዓመት ነው የምኖረው። እኔ የምታገባ ሚስት ደግሞ 103 ዓመት ነው የምትኖረው አለ። አቤት 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 አቤት። እና እንደው አሁን እነዚህን ነው የምትከተሉት ፕሮቴስታንቶች ወይም ጴንጤዎች? እንደው የፕሮቴስታንት እምነት ተከታዮች እነዚህን ነው የምትከተሉት? ውሸት የሚያስተምር በውሸት የሚገርፍ ሰው ነው የምታምኑት? ክርስቶስ እኮ ስለ እውነት ነው የሞተው። ክርስቶስ ስለ ፍቅር እኮ ነው የሞተው። ክርስቶስ እውነትን ይዞ ነው የሞተው። ይሄ እንደዚህ እኔ በህይወት ያለው ክርስቶስን በአካል አግኝቼዋለሁ። በባለፈ ከክርስቶስ ጋር ሄጄ እዛ ገነት ሄጄ ተደባድቤ እንደዚህ ተደባድቤ መጣሁ አለ። እሱ ቲክቶክ ሶሻል ሚዲያ ላይ በነገራችን ላይ ፕሮሞት እየሰራሁለት አይደለም። ቲክቶክ ሶሻል ሚዲያ ላይ ገብታችሁ ማየት ትችላላችሁ። ተደባድቤ መጣሁ አለ። ማርያምን አግኝቻት፣ ጻድቃን ሰማዕታቶችን መላእክቶችን ሁሉ አግኝቻቸው መጣሁ አለ። የውሸቱ ጥግ፣ የድንቁርናው ጥግ። ይህን ያህል ውሸት እየተዋሸ እያያችሁ እንኳን ማታምኑ ፕሮቴስታንት እምነት ተከታዮች እያያችሁ እኮ ነው፣ በዓይናችሁ እያያችሁ እየሰማችሁ ምን አይነት እምነት እንደሆነ። እኛ ላይ እንደዚህ የሚታመን ነገር የለም። እንደዚህ ብሎ የሚያስተምር መምህር እንደዚህ ብሎ ቢያስተምር ሲጀምር እናወግዘዋለን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውሸት ትምህርት ቢያስተምር የውሸት አይደለም የሆነ ትንሽ ቃል ተሳስቶ እንኳን እኮ ቢያስተምር እኮ ህዝቡ ይወርድበታል። ይሄ እያያችሁ ሚዲያ ላይ በሰፊ በትልቅ ሚዲያ እየተለቀቀላችሁ እንደዚህ አይነት ውሸት እየተለቀቀ እንደዚህ አይነት የድንቁርና ጥግ እየተለቀቀ ደግሞ በስመ አብ እኔማ በጣም የሚገርም ስለዚህ ማውራት ራሱ እግዚአብሔርን ከባድ እና በጣም የሚገርመው። ለማንኛውም የመጨረሻ ቪዲዮ አለ አኬ አሁንም መልስ የሰጠው እሱን አይተን የምንሰናበትና በቀጣይ የምንገናኝ ነው የሚሆነው። ወደ ቪዲዮ ወስዳቸዋለሁ። ፕሮቴስታንቱ ጋር ግን ገድልና ታምር አለ የለም? አለ የለም?
እስቲ ንገሩኝ፣ አለ ወይስ የለም? አለ እኮ ገድልና ተአምር እኮ አለ። እንደውም ከአሁን በኋላ በእነሱ ገድልና ተአምርኛ ምን ንግባ እንዴ? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ተአምር ከጴንጤ እንጂ ከኦርቶዶክስ ነው የተሰማው? ማይ ብራዘር ላቡን የጠረገበትን ሶፍት በልቼው አጋሳኝ። እንዲህ አይነት ተአምር የተሰማው ተአምር ገድል ተአምር የለም እናንተ ጋር። ልዩነቱ ምንድን ነው? የእኛና የእናንተ እኛ ጋር ተጽፏል፣ እናንተ ጋር በቪዲዮ ነው ያለው። ያው ዘመኑ ለቪዲዮ ይቀርባል። አሁን ላይ ቪዲዮ ባይኖር ኖሮ እንደዚህ አይነት ምስክርነቶችን ከተባችሁ ታስቀምጡት ነበር። አሁን ግን ቪዲዮ ስላለ ከመከተብ ይልቅ በቪዲዮ ይወጣል። ልዩነቱ እኮ እሱ ነው አይደለም እንዴ? ነው እኮ እኛ ጋርም የቪዲዮ ገድላት አሉ። ለምሳሌ የገድላት ቪዲዮ ፊልሞች ማለት ይሰራሉ አይደል? እነሱም እኮ ገድላት ናቸው ፊልሞቹ። የምን በፊልም መልክ ተሰርተው ማለት ነው። እነዚህ ቀጥታ ከራሳቸው ከሰዎቹ ተቀርጸው መጥቷል። የጴንጤ ገድልና ተአምር እኮ እሱ ነው። እሱ ላይ እንግባበት እንደኛም አይ እነሱ ምን አገባን የእነሱ እኛን አይወኩሉ ምናምን ትሊሆን በቃ የጴንጤ ነው። አፍተር ኦል ጴንጤ ናቸው። እነሱን የሚቀበሉ ይኖራሉ ብለን ብንሄድበት እንደውም በእኛ ላይ ያምርብናል። ቢያንስ እነሱ ሰዎች ተነስተው አይ በዚህ እንትን ማለት አይገባም አላሉ። የእነ ቲቪ ጆሹዋ ነው ምናምን የሚባለው ሰውዬ የዛ የውጭ ሀገር የነበረው ሰውዬ አንዳንድ ፕሮቴስታንቶች ተነስተው ጠንቋይ ነው ብለዋል። አንዳንዱ ደግሞ ተነስተው ለምሳሌ እንደ ወንድማችን ኤርሚያስ ነው የሚባለው እዚህ ቴሌግራም ማነው ቲክቶክ ላይ ያሉ ፕሮቴስታንት ወንድሞችን ካወቃቸዋቸው እነሱ ምናምን ተነስተው አረ እግዚአብሔር ሰው ነው ብለዋል። ስለዚህ የእሱን ተአምር እያነሳን የተወሰነ እናወራ አይሻልም? የጴንጤ ተአምር ነገር ላይ እንሂድበት እንዴ? እያሳየን እያወጣን ቪዲዮ እንዲህ ነው ጴንጤ እያለን እንሂድበት። ብንሄድበት የሆነ እጃችን ላይ የማይገባ ነገር ያለ ነው እንዴ ይመስላችሁ? የሀገር እኮ ነው ሚዲያው እኮ የተጠለቀለቀው በጴንጤ ውስጥ ባሉ የተለያዩ አስነዋሪ ነገሮች እኮ ነው የተጠለቀለቀው። ከሀገር ውስጥ እስከ ሀገር ውጭ እንዴ! አንተ ሰዎችን መሬት ላይ አስተኝቶ በሰዎች ላይ የሚራመድ ነቢይ እኮ ነው ያለው። እሱን ተአምር እሱን ገድል እንየው እንዴ? እንምዘዘው። ሳር የሚያስግጠውንስ አላያችሁትም ጋይስ? ሳር የሚያስበላ ጴንጤ አለ። እሱኛውን ገድል እንሂድበት እንዴ? አይተዋል አለ ገድል ተአምር እኮ አለ፣ ግን በቪዲዮ ነው። አይ እሱን ሰው እያልቀበልን ብትል ምን አገባኝ? አንተ ተቀበልክ አልተቀበልክ የሚቀበሉት አሉ። ለእነሱ ለምን አንሄድበትም? ብንሄድበት እኛ ላይ ባይዞ አያስጠላም። እኛ ላይ እንደውም እሱ ላይ ብንሄድበት ምንም ችግር አይኖርም። እኛ ብንሄድበት አስተምህሮ ላይ ብቆይ መጀመሪያ እናስቀድም በሚለው የራሳችን ላይ በደንብ መስራት ስላለብን እሱ ላይ ፎከስ እናድርግ ብለን እንጂ እንሂድበት ብንል የሀገር የእናንተ ይብሳል። ቁጭ ብለን ቪዲዮ ያውም እኛ ጾፍም ስለሆነ እያሳየን እንደ ጉድ ልንሄድበት እንችላለን። ይኸው በግልጽ አሁን ስላለ እኛ ጋር ስተት ሊገኝበት ይችላል ምናምን ስለምንል እንደው ቢያንስ ሰዎችም ከምን አንጻር መቀር እንዳለባቸው ስለተናገርን እሱ ቀላል ነው። እናንተ ጋር ግን ሰዎቹ ሳይቀራሉ እዚህ በህይወት አሉ። ስለዛ መሄድ ካለብን ማለት ነው። ያው እዚህ ቲክቶክ ላይ እንግዲህ ታውቃላችሁ አሁን አጋጣሚ ሚናንም አየሁትና እንደነ ሚና ምናምን የመሳሰሉ የሚገራርሙ ክርስቲያን ወንድሞች እህቶች አሉ አጫጭር ቪዲዮችን የሚሰሩ። ስለዛ እነሱ ከሰሩት ራሱ በጣም ከበቂ በላይ እኮ ነው እኛ ጋር አይደል? እንደነዚህ አይነት ሰዎችን እንደነዚህ አይነት ስራዎችን በጴንጤ ውስጥ ያሉ ተአምራትን አሁን መመዘን ጀምሩ ተብሎ ወይ ደግሞ መመዘን መጀመር ካለባቸው እንዲመዝኑ ማድረግ እኮ ይቻላል። ያው ለእናንተ እነሱ በቂ ናቸው፣ ከበቂም በላይ ናቸው። ኦፍኮርስ የሚገርሙ ቪዲዮቸውም ጸደይ ነው፣ እውቀትም አለ። ስለዛ እነሱ መስራት ይችላሉ። እንደዛ ቢደረግ ነው መልካም ብናደርግ እንደዛ ባይዜ በእኛ ነውር አይሆንም እንደዛ ብናደርግ። ምክንያቱም ሰዎቹ አሉ ኦልሬዲ ይሄ ነገር ልክ አይደለም ብለን መናገር እንችላለን፣ መተቸት እንችላለን። ሰዎችንም ደግሞ እንደዚህ ሶፍት ከመብላት ምናምን እንታደጋለን። አይሻልም ጋይስ? እንደ አንተ አጋሰው እኮ ነው የሚለው እንደ እኔ ኧረ በኢየሱስ እንደ አንተ መቼስ እዚህ ጋር ያው ብዙ ህፃናት ምናምንም ልጆች ቤተሰቦች ምናምን እያዩ ሊሆን ይችላል እንጂ ኧረ ብዙ የሚካሄድበት ነገር አለ በጣም ብዙ። እንዴ አንተ እዛ ጋር እስልምና ምናምን ምንድነው ስሙ ሐዲስ ምናምን ትላለህ እንዴ? እዚህ ጋር አደገኛ ሐዲስ እኮ አለለ እንሂድበት እንዴ? ብዙ አለ አይቷል። ስለዛ ምንድነው ምን ላይ ፎከስ እናደርግ? መጀመሪያ አስተምሮ ላይ በደንብ መጀመሪያ እንትን እንበልና በደንብ እንስጣቸውና አስፈላጊ ከሆነ ደግሞ እሱንም እንሄድበታለን በሚለው ነው የተወሰነ ያዘገየ ነው እንጂ የሆነ ጊዜ ላይ ሊጀምረው ራሱ ነበር። እውነቱን ለመናገር እናንተ የቤተ ክርስቲያን አስተምሮ ላይ ስተት ካገኛችሁ ቤተክርስቲያን እንደ ቤተክርስቲያን የምትቀበለው ሆኖ የሆነ አስተምሮ ላይ ስተት ካገኛችሁ እና ጠይቁን፣ ተቹን እስቲ። እኔ እንዳልኳችሁ ነው የኦርቶዶክስ ቤተክርስቲያን አትተች አልልም።
እንደዛ ማለት አንዴ ይቅርታችን ተልበራት ደግሞ እንደዛ ማለት አግባብ ነው ብዬ አላስብም። የኦርቶዶክስ ቤተክርስቲያንን ተቹ፣ ግን እስቲ አውጡ የምትተቹት ነገር እንዴ። አንተ ለሱ በጣም ብቃት ይፈልጋል። አደገኛ ሰይጣን ኖሮ እንደው ለማውጣት ይሞክር፣ አያወጣም። እንግዲህ እናንተ ደግሞ ከቻላችሁ እስቲ ሞክሩ። ምኑን ትቃወመዋለህ እስቲ? የኛ ዋናው ሃይማኖታችን ጸሎት ሃይማኖት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር ሳይፈጠሩ ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ እናምናለን። ከብርሃን የተገኘ ብርሃን ነው ኢየሱስ። ከእውነተኛ አምላክ የተገኘ አምላክ ነው፣ የተወለደ እንጂ አልተፈጠረም። በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ ሲሆን በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛ ስለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም ደግሞ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ዓለም አቀፋዊት ቤተክርስቲያን ወይም ሐዋርያዊት በምትሆን በአንዲት ቅድስት ዓለም አቀፋዊት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሙታንን መነሳት የሚመጣውንም ሕይወት ደግሞ ለዘላለሙ አሜን። ይሄን ሃይማኖታችን ተች ይህንናና ተተቻለህ ብቃቷል አስገባለሁ። እዚህ ላይ አስገባለሁ። እዚህ ተች ወደ ሰው እንግዲህ ክርስቲያኖች ሰብሰብ ብለዋል። እዚህ ጋር ፕሮቴስታንት ወንድሞችም ይኖራሉ። ኦፍኮርስ ፕሮቴስታንቶችም ክርስቲያኖችም ናቸው ያሉት። የሆነ አናስቲ እዚህ ጋር ሃይማኖት ስህተት ነው በል እስቲ። ስለዛ የምታደርገው ነገር ምንድነው? ብቻን ተደብቀ ለብቻ ቪዲዮን ምን እያልክ ትሰራለህ? ገድል ላይ እኮ ታምር ላይ እኮ የሆነ ነገር የሚባል መምህር እኮ እያልክ ብቻ ነው ልቀጠር የምትችለው እንጂ የእኛን አስተምሮ መተቸት የሚችል ማንም የለም። ክርስቲያን ወንድም እህቶቼ ባላችሁበት ጽኑ ይሰየው። ፕሮቴስታንት ወንድም እህቶቼ ግን ይህችን ቤተክርስቲያን ወቋትና ከዛ በኋላ ወስኑ አይሻልም? ቢያንስ ይህችን ቤተ ክርስቲያን እወቋት፣ ከዛ በኋላ ወስኑ። ችግር የለም፣ አለመምጣት ይቻላል። ቢያንስ ላለመምጣት ግን መጀመሪያ ክርስትናን ከጴንጤዎች እንዳትሰሙ። ከጴንጤ መምህራን ሳይሆን ከራሳችን ስሙ። ከራሳችን ስሙና ከዛ በኋላ ወስኑ። እዚህ ጋር ቶኒ የሚል ይታያችኋል። ቶኒ አበባ ሲበትን የምታዩት ወንድም፣ እሱን ወንድም ታውቁታላችሁ አይደል? ብዙዎቻችሁ ምናልባት የማታውቁት ሰዎች ካላችሁ ይሄ ቶኒ በጣም አንድ የተወደደ ወንድማችን ነው። ፕሮቴስታንት ነበር ከልጅነቱም ጀምሮ ማለት ነው። በፕሮቴስታንት ቤት ውስጥ ነው ያደገው። ፕሮቴስታንት ነው ምናምን፣ ኦርቶዶክስ ቤተክርስቲያንን አያውቅም በፊት ላይ ማለት ነው። በኋላ ላይ እዚህ ሚዲያው ላይ ምናምን አንዳንድ ነገሮችንም ሲያወራ ምናምን ከተለያዩ ክርስቲያን ወንድሞቹ ጋር ያወራል። እዚሁ ላይ ካሉት ጋር በኋላ ላይ ቤተክርስቲያን ምን እንደምታስተምር አወቀ። ስለዛ ምን አደረገው? ጉዞውን ይዞ ጓዙን ጠቅልሎ አክቹዋሊ ጓዙን ስል ምንፍቅናዎቹን አይደለም፣ ምንፍቅናዎቹን ይጠልና ራሱን ሰውየውን ራሱን ይዞ ወደ ጌታ ቤተክርስቲያን አለቀ። እኔ ብልህ ሰው እንደዚህ ያደርጋል ብዬ አስባለሁ። እና ቶኒ በጣም የተወደደ ወንድማችን ነው አክቹዋሊ። ሌሎችም እውነቱን ለመናገር ሌሎችም ደግሞ እንደዚሁ ሲመጡ ታያቸዋላችሁ። በጣም በርካታ ወንድሞች እና እህቶች እና ፕሊዝ እኔ ፕሮቴስታንት ወንድም እህቶቼ በተቻላችሁ አቅም ቤተክርስቲያንን ሳታውቋት አትወስኑ። ያላችሁበት ቦታ ስህተት ነገር አለ ብዬ አስባለሁ። እሱን በማስረጃ አሳያለሁ። ስህተት ከሆንኩኝ ከመጽሐፍ ቅዱስ አንጻር መዝኑ። አሁን ይኸውላችሁ መንፈስን ሁሉ አትመኑ ይላል አይደለ? ይልቁን መንፈሱ ከእግዚአብሔር ሆኖ እንደሆነ መርምሩ ይላል አይደል? መጽሐፍ ትክክል ነው። ስለዚህ አሁን አክሊል ዝም ብላችሁ መቀበል አለባችሁ የለባችሁ? መዝኑኝና ከዛ በኋላ አይ ትክክል ነው ይሄ ስህተት ነው የሚለውን ከዚህ አንጻር ከዚህ መጽሐፍ ቅዱስ አንጻር ትክክል አይደለህም በሉኝ እና እኔም ብቻ ሳይሆን ያው የትኞቹንም እዚህ ጋር ያሉ የሚያስተምሯችሁም ከእናንተ ጋር የሚያወሩትም ምናምን ክርስቲያን ወንድሞቻችሁን እንደዛ ለማድረግ ሞክሩ። እና ቤተሰቦች እንግዲህ ይህን የመጨረሻው ቪዲዮ ይህን ይመስላል። ይህንንም አይተናል ማለት ነው። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገድልና ታምር አለ። ፕሮቴስታንት ዓለም ውስጥ ደግሞ ገድልም ታምርም አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድልና ታምሯን የምታነበው የጻድቃን ሰማዕታቶችን ስለ ሃይማኖታቸው የተሰዉትን ነው። ፕሮቴስታንት ዓለም ውስጥ ደግሞ ያለው አኬ እንደተናገረው ነው። ላብ ጠርጎ የሚያበላ ነው። ተአምር ነው እንዴ! ማስቲካ አኬም ተናግሮታል። እኔም ሰምቼዋለሁ። ማስቲካ እኚኬ ሰጥቻት እኮ አረገዘች ወለደች አላለ።
ላቡን ጠርጌ በልቼ ምስክርነት። ይሄ ደግሞ ምስክር ላቡን ጠርጌ ጠርጎ ላቡ ሰጥቷት አርግዤ መጣሁ ብላ እዛ ላይ መሰከረች አለች። ይሄ በነገራችን ላይ የሚጣራ ነገርና በክፍያ ምናምን የሚሰራ ነገር ነው። ፕሮቴስታንት ዓለም ውስጥ በር ላይ ገና ሲገባ አንድ ነገር አለ። አዲስ ሰው ከሆነ ወይ በመረጃ የሰበሰቡና መታወቂያ ኮፒ ይደረጋል። ከዛ የመታወቂያ ላይ የእናት ስም አለ፣ የአባት ስም አለ፣ የሱ ስም አለ፣ ቤተሰብ ሁኔታ ምናምን ነገር አለ። ቤታቸው የት አካባቢ እንደሆነ መታወቂያ ላይ ይገልጻል፣ ወረዳ ስንት እንደሆነ። ከዛ ከላይ የምትባላለች ሲባል አዎ ይላል፣ ይመጣል። ከዛም በኋላ አሁን ባሏ ለምሳሌ እኔው ከሆነ እኔው ምንሽ ነው ይላል፣ ባሌ ነው ትላለች። የእናትሽም አየለች ከሆነ አየለች ምንሽ ነው ትላለች፣ እናቴ ምናምን። ይሄ ከመታወቂያ ላይ የተሰራ ነገር ነው ስለምናውቅ። ስለዚህ ፕሮቴስታንት ዓለም ውስጥ የምታዩ ከሆነ ይሄን ሚዲያ በጣም የውሸት ጥግና የድንቁርና ጥግ ያለበት ቦታ ነው እና እምነት ነው። አንድ ፓስተር እኮ አስተምሯል። መቼልታ ነው ያየሁት ነበረ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባትኖር ኖሮ ፕሮቴስታንት የሚባል እምነት የለም ነበር ብሎ አስተምሯል። ታሪኩን ስለማላውቀው ነው፣ ከውጭ የመጣ ታሪክ ነው ይሄ። እና ቪዲዮ ይሄን ይመስላል። ሚዲያውን ላይክ እና ሼር እያደረጋችሁ ቪዲዮውን ሼር እያደረጋችሁ ሚዲያውን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አገልግሎት እንድትደግፉ በእግዚአብሔር ስም ጠይቃለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።